ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። ጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። እርሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን የፖለቲካ ፓርቲዎች በዞኑ በነጻነት መንቀሳቀስ እንደማይችሉ ተገለጸ። በጉራጌ ዞኖች የፖለቲካ ፓርቲዎች በነጻነት ከአባሎቻቸው ጋር የመሰብሰብና የመወያየት እድሉ በጣም ጠባብ የሆነባቸው መሆኑ ተገልጿል። የፖለቲካ ፓርቲዎች በዞኖቹ ከተሞችና በወረዳዎች አባሎቻቸውን የማግኘት አዳዲስ አባላት የመመልመል ከአባሎቻቸው ጋር ውይይት የማድረግና የፓርቲያቸው ዓላማ በሚገባ ለህዝቡ ለማስረዳት እድሉ በጣም ጠባብ የሆነባቸው መሆኑን ያነሳሉ። ጂኒን በጉራጌ ዞን ከሚንቀሳቀሱ አንዳንድ ፓርቲዎች ባገኙ መረጃ መሰረት ዞኖቹ ቢሮ ለመክፈትና ከአባሎቻቸው ጋር ውይይት ለማድረግ የሚያደርጉት ጥረት በተደጋጋሚ የተስተጓጎለ መሆኑን አንስተዋል። የፖለቲካ ፓርቲዎች በጉራጌ ዞኖች ከአባሎቻቸው ጋር እንዳይገናኙ ውይይት እንዳያደርጉና አዳራሾች እንኳን እንዳይከራዩ የሚያደርጉት የዞኖቹ አመራሮች ናቸው። በዚህም ከጸጥታ ችግር ጋር በተያያዘ ነው የሚል ምላሽ እየተሰጣቸው መሆኑን ይገልጻሉ። በጉራጌ ዞኖች ባሉ የጸጥታ ችግሮች ኮማንድ ፖስት የታወጀባቸው ቦታዎች ያሉ ሲሆን ሰላማዊ አካባቢዎችም አሉ። ታዲያ ፓርቲዎቹ የፖለቲካ ስራዎቻቸው ለመስራት ፈተና የሆነባቸው ኮማንድ ፖስቱ አልፈቀደም የሚል ቢሆንም ዋናው ችግር ግን የክልሉ መንግስት ጫና ሊሆን እንደሚችልም ይነሳል። ይህ ምላሽ የሚሰጣቸው የፖለቲካ ፓርቲዎች ቅሬታቸውን ለብሔራዊ ምርጫ ቦርድ ያሰሙ ቢሆንም ምርጫ ቦርድም ለክልሉ መንግስት ማስተካከያ እንዲያደርግ ደብዳቤ ቢጽፍም ምላሽ አለመገኘቱ ተነግሯል። በተቃራኒው ገዢው ፓርቲ በጉራጌ ዞኖች ከገበሬዎችና ከመንግስት ሰራተኞች በግዳጅ የፓርቲ ክፍያ ያስከፍላል። አልፎም በግዳጅ ለብልጽግና ፓርቲ እንዲሰበሰቡ አባል እንዲሆኑ ሰፊ ስራ ይሰራል። ብዙዎቹ የተቃዋሚ ፓርቲ አባላት ሳይቀር በጥቅም እንደመያዝ እየተሰራ መሆኑን ለጄኔን የደረሱ መረጃዎች ያመለክታሉ። በዚህ ዓመት ለሚደረገው ምርጫ በዚህ ሁኔታ ፓርቲዎች ተወዳድረው ለማሸነፍ ፈታኝ ሊሆንባቸው እንደሚችልም ተገልጿል። ከወራት በፊት ሁለት የፖለቲካ ፓርቲዎች በቡታጅራ ከተማ የምስረታ ጉባኤያቸው ለማድረግ ሲንቀሳቀሱ መከልከላቸውን ለምርጫ ቦርድ አቅርበው ክልሉ ማስተካከያ እንዲያደርግ በመግለጫ ሳይቀርብ ቢጠይቅም ለውጥ አለመምጣቱም ተዘግቧል። የቡታጅራ ዓለም ገና የአስፓልት መንገድ ግንባታ እየተጓተተ መሆኑ ተገለጸ። የቡታጅራ ዓለም ገና የአስፓልት መንገድ ሲጀመር ፈጣን የነበረ ቢሆንም አሁን ላይ የመንገድና ተያያዥ የግንባታ ስራዎቹ መጓተቱንና ሁሉም ባለድርሻ አካላት በባለቤትነት በመስራት የተጀመረውን ስራ በፍጥነት ማጠናቀቅ እንዳለበትም ተገልጿል። የአስፋልት መንገዱ ለከተማው ኢኮኖሚያዊና ማህበራዊ እድገት ሚናው የጎላ ሲሆን ቀደም ሲል ከፍተኛ ርብርብ ተደርጎ የተሻለ ስራ በመስራት ውጤት መታየቱም ተብራርቷል። ከመንገድ ግንባታው ጋር ተያይዞ ያለው የኮሪደር ልማትን በሚፈለገው ልክ ተጠናቆ ለአገልግሎት ክፍት ለማድረግ ልዩ ትኩረት ሰጥቶ ሊሰራ እንደሚገባም ተጠቁሟል። ለግንባታው መጓተት በግንባታው ክልል ውስጥ የቴሌ መሰረተ ልማት ዝርጋታ ስራዎች በፍጥነት አለመጠናቀቅ አንደኛው ሲሆን የተቋራጮች መዘናጋት ሌላኛው ምክንያት መሆኑም ይገለጻል። በቡታጅራ ከተማ የቴሌ ዲስትሪክት ኔትወርክ ክፍል ኃላፊዎች ከሌሎች ባለድርሻ አካላት ጋር ተናበው ቀሪ ስራዎች ለማጠናቀቅ እንደሚሰሩ ያነሱ ሲሆን የኢትዮጵያ ኤሌክትሪክ አገልግሎት የቡታጅራ ማዕከል በመብራት ኃይል በኩል አስፈላጊውን ቅድመ ዝግጅት ማድረጋቸውንና የሚጠበቅባቸው ድርሻ እንደሚወጡም ገልጿል። ይህ ዋና የአስፓልት መንገድ ግንባታና የኮሪደር ልማት ስራ ሙሉ በሙሉ ለማጠናቀቅ ሁሉም ባለድርሻ አካላት የሚጠበቅባቸውን ሚና መወጣት እንዳለባቸው ተጠቁሟል። የመንገድ ግንባታው ከተጀመረ ጀምሮ የሚፈጠሩ አደጋዎች እየጨመሩ ሲሆን ይህን ለመቀነስና ለመቆጣጠር መዘግየት የሚስተዋልበት የመንገድ ግንባታው ችግሩን በመለየት መስራት እንደሚገባም የሚነሱ ቅሬታዎች ያመለክታሉ። ዘላቂ ሰላም ለማስፈን ሁሉም የህብረተሰብ ክፍል የበኩሉን ሊወጣ እንደሚገባ ተገለጸ። ፌዴራል ፖሊስ በጉራጌ ዞን በወልቂጤ ከተማ ዘላቂ ሰላም ለማስፈን በሚደረገው ጥረት ሁሉም የህብረተሰብ ክፍል የበኩል ሊወጣ እንደሚገባ አስታውቋል። በከተማ አስተዳደሩ ሰላም ለማስጠበቅ በተደረገው ጥረት ውጤት መመዝገብ መቻሉን የተገለጸ ሲሆን በቀጣይም ይህን አጠናክሮ ለማስቀጠል እንደሚሰራ ተጠቁሟል። ሰላም እንዲጸና እንዲሁም ሁሉም በሰላም ወጥቶ በሰላም እንዲገባ የጸጥታ አካላት የሚያደርጉትን ርብርብ ሁሉም የህብረተሰብ ክፍል እንዲያግዝ ጥሪ ቀርቧል። አሁን ላይ ያለውን አንጻራዊ ሰላም ለማስቀጠል ጸረ ሰላም ኃይሎችን በጋራ በመከላከል ማህበረሰቡ የተለመደውን ጥቆማ ማድረግ ከጸጥታ መዋቅሩ ጋር በቅንጅት ሊሰራ እንደሚገባም ተጠቁሟል። ለጸጥታ መደፍረስ መነሻ የሆኑትን ጉዳዮች በመለየት ዘላቂ ሰላም እንዲኖር
የችግሮቹን ጥልቀት ማወቅና ፈጣን ምላሽ መስጠት ጊዜ የማይሰጠው በመሆኑ ክትትል ያስፈልጋል በማለት ለጸጥታ አካላት መልእክትም ተላልፏል። ወልቂጤ ከተማ የሰላምና የመቻቻል ተምሳሌት እንደመሆኗ መጠን ከምክክር መድረክ ማግስት የሰላም እሴቶችና ባህላዊ ስርዓቶችን በመጠቀም ለከተማው ሰላም መስራት እንደሚገባም ተብራርቷል። ባንኮች ለደንበኞቻቸው የሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ ነው ተባለም። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎች አገልግሎታቸው ላይ የዋጋ ጭማሪ ሊያደርጉ እንደሆነ ተሰምቷል። ባንኮቹ በደንበኞቻቸው ላይ የዋጋ ጭማሪውን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብሏል። ከዚሁ ጉዳይ ጋር በተያያዘ ኢትዮ ቴሌኮም በአገልግሎቶቹ ላይ የዋጋ ጭማሪ ማድረጉን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በአገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞች ላይ ክፍያዎችን በመሰብሰብ የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዟል። ባለፈው ዓመት መጋቢት ወር በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር የተሰኘው አዋጅ ዕለት ድራሽ ሰብአዊ ድጋፍ፣ ምግብና ምግብ ነክ ያልሆኑ ስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ግዢ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንደሚሰበስብ ይገልጻል። የመንግስት ሰራተኞችም ከደሞዛቸው ላይ ለዚህ ዓላማ በሚል የተቀነሰባቸው መሆኑ ተሰምቷል። ምንም እንኳ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ከሰራተኞቹ ላይ 0.5% እየቆረጠ መሆኑ ተሰምቷል። በተመሳሳይ መልኩ ለብሔራዊ የአደጋ ስጋት ምላሽ ፈንድ የሚውል ነው የተባለ የመዋጮ የከተማዋ ነዋሪዎች ከውሃ ክፍያ ጋር የሚታሰብ 5 ብር በወር እንደሚከፍሉ ተገልጿል። በሴቶችና ማህበራዊ ጉዳይ አማካኝነት የቀረበው አዲስ የህፃናት መብት ጥበቃ ረቂቅ አዋጅ በኢትዮጵያ የህፃናት ጥበቃ ስርዓት ላይ መሰረታዊና ተግባራዊ ለውጥ ለማምጣት ያለመ መሆኑ ተገለጸ። ይህ ረቂቅ ህግ ቀደም ሲል የነበሩ ደካማ አፈጻጸም ክፍተቶችን በመድፈን ተፈጻሚነት ያላቸውና አስገዳጅ የሆኑ የህግ ማሻሻያዎችን ያካተተ ሲሆን ህፃናትን ከጥቃት ከችልተኝነትና ከማንኛውም የብዝበዛ አይነት የመጠበቅ መብት በሰፊው ያረጋግጣል። የረቂቅ አዋጁ በአንቀጽ 69 ላይ ማንኛውም ሰው በህፃናት ላይ የሚፈጸም ጥቃት፣ ችልተኝነትን ወይም ብዝበዛን የማሳወቅ ህጋዊ ግዴታ ጥሏል። ይህን ግዴታ ሳይወጣ የቀረ ግለሰብ እስከ 1000 ብር የሚደርስ የገንዘብ መዋጮ ወይም እስከ 6 ወር የሚደርስ ቀላል እስራት እንደሚቀጣ ተደንግጓል። በአንጻሩ ሪፖርት የሚያደርጉ ሰዎችን ደህንነት ለመጠበቅ ሲባል ማንነታቸው ሚስጥራዊነት እንዲጠበቅና ከማንኛውም አይነት የበቀል እርምጃ ጥበቃ እንዲደረግላቸው ህጉ ዋስትና ይሰጣል። ተቋማዊ አወቃቀሩን ለማጠናከርም አዋጁ ልዩ የህፃናት ፖሊሲ ክፍሎች፣ ለህፃናት አመቺ የሆኑ ፍርድ ቤቶችና የተቀናጀ የመረጃ ልውውጥ ስርዓት እንዲቋቋም ያስገድዳል። ከዚህ ባለፈ በአንቀጽ 88 ላይ ለመጀመሪያ ጊዜ ህፃናት መብት ለማስከበር መንግስት በጀት የመመደብ ግዴታ እንዳለበት በማስፈር ህጉ ወደ ተግባር ለመለወጥ የሚያስችል የፋይናንስ ዋስትና አስቀምጧል። ይህ ረቂቅ አዋጅ የልደት ምዝገባ ከማጠናከር ጀምሮ አካል ጉዳተኛ ለሆኑ ህፃናት እኩል የትምህርትና የጥበቃ ዕድል እንዲመቻች ትኩረት የሰጠ ሲሆን ይህም በኢትዮጵያ የህፃናት ጥበቃን ከንድፈ ሐሳብ ባለፈው ወደ አገልግሎት ግዴታነት የሚቀይር ነው ተብሏል። ጀነራል አልቡርሃን በዩጋንዳ መንግስት ላይ ተቃውሞ ማሰማታቸው ተገለጸ። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ወታደራዊ መንግስት ውጭ ጉዳይ ሚኒስቴር ባወጣው መግለጫ የዩጋንዳ መንግስት የሽብርተኛ ሚሊሻ ቡድን መሪ የሆኑትን አማጺው መሐመድ ሐምዳን ደገሎ ተቀብሎ ማነጋገሩ አጥብቀን እናወግዛለን በማለት ገልጿል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከአማጺው መሪ ጋር መነጋገራቸው የሱዳን ህዝብ እንዳሳዘነ ገልጾ ድርጊቱ በአማጺው ሽብርተኛ ባህሪ ምክንያት ለተገደሉት ንጹሃን ዜጎች ህይወት ያላቸው ንቀት የሚያሳይ ነው በሚል አስታውቋል። ለሌተናል ጀነራል ዳጋሎ የተደረገው ደማቅ አቀባበል በአማጺው ቡድን ንብረታቸውን በተሰረፈባቸውና በወደመባቸው ሰዎች ስሜት ላይ
ማፌዝ ነው በሚል ገልጾታል። በዚህ አሸባሪ ቡድን የተፈጸመውን ግፍ ዓለም አቀፍ ማህበረሰብ እንዳወገዘው ይታወቃል። ሌላው ቀርቶ ዩጋንዳ አባል የሆነችበት ኢጋድና አፍሪካ ህብረት ጨምሮ ያወገዘው ነው። ዩጋንዳ ጄኔራሉን ጠርታ ማነጋገሯ አንድም ለሰብአዊነት ክብር የሌላት፣ ሁለትም የሱዳናውያን የስነ ልቦና ጉዳት ከግምት ውስጥ ያላስገባ እርምጃ እንደሆነ ጠቅሶ ጠንካራ ተቃውሞ አሰምቷል። የዩጋንዳ መንግስት ከሱዳን ጋር ባለው ግንኙነት ላይ ለውጥ ለማድረግ ወይም አዲስ ፖሊሲ ለመከተል ያሰበ መስሎ እንደተሰማው ያስታወቀው መግለጫው፣ ይሁንና የዩጋንዳ መንግስት ከዚህ አይነት ድርጊት ይቆጥባል የሚል ተስፋ እንዳለው አስረድቷል። በመሆኑም ዩጋንዳ ከዳጋሎ ጋር ያላትን ግንኙነት በአስቸኳይ እንድታቆምና ከዚህ በኋላ ለዚህ ሰው በሯን ዝግ እንድታደርግም ጥሪው አስተላልፏል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ